እቺ ልጅ በቁንጅና ውድድር በዓለም ሁለተኛ ወጣች ፍሮም ኢትዮጵያ ተብላ። እኛ ግን ዘሯ አማራ ነው፣ ዘሯ ኦሮሞ ነው፣ ዘሯ ትግሬ ነው እያለን ዘራችን ላይ ተጠምደናል። በጣም እኮ ነው የሚገርመው። እግዚአብሔር ምስክሬ ነው። 67 ሚሊዮን ብር ሀገራችንን ወክላ ሚስ ወርልድ ላይ የተሳተፈችው ሞዴል ሀሴት ደረጀ ከዓለም ሁለተኛ ከአፍሪካ አንደኛ በመውጣቷ ብቻ የ67 ሚሊዮን ብር ተሸላሚ ሆናለች። ብዙ ሰዎች ይቸገራሉ ሴጋ በመምታት የዋህ ሆነክ ለራስህ ማለት ነው ብትመታ ቀስ በቀስ ማርያምን እኔ ኮንትሮል ማድረግ አልችልም። ስለዚህ ሌላ ሱስ አድርግልኝ። ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሴጋ በመምታት ምታቀም በቀቀ ዝሙትን መጽሐፍ ቅዱስ ላይ ካያችሁ ተጋፈጡት አይደለም ሽሹ ነው የተባለው። ከዝሙት ሽሹ መጽሐፍ ቅዱስ ሲናገር ከዝሙት ሽሹ። የኔ ወንድ የምትጋፈጠው ነገር አይደለም ዝሙት። አዶናይ ሳይቸገር ተቸገርኩኝ ብሎ እኛን በማጭበርበር ምክንያት በካናዳ የሚያስጠይቀው እና መከሰስ ያለበት ወንጀል መሆኑ ብለው ፖስት የሚያደርጉ መልእክት የሚልኩልኝ ኮሜንት የሚጽፉ ሰዎች አሉ። እናንተ ማወቅ ያለባችሁ ማለት ነው። ስሙ ይልንገራችሁ። አንደኛ እሰይ ልላችሁ ፈልጋለሁኝ። እናንተ ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ወደ ዮአብ ሚዲያ ተከታታዮች እግዚአብሔር የተመሰገነ ይሁን። ዛሬ አንዳንድ ነገሮችን አብረን ልንመለከት ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው በኢትዮጵያን ያስጠራችሁ በዓለም ሁለተኛ ሆና በአፍሪካ አንደኛ ሆና የቁንጅና ውድድር ያሸነፈችው ሀሴት ደረጀ ማናት የሚለውን እንመለከታለን። ሰፊ ነገሮች እየተነሱ ነው። በጣም በሚያስጠላ ሁኔታ ዘሯ ብሔሯ ምንድነው የት ሀገር ናት እየተባለ ይሄን ያህል ወርደን ጠበን እየታየን እንገኛለን። ስለዚህ ነገር በስፋት እንነጋገራለን። ሌላው ደግሞ በተለይ በቲክቶክ መንደር ብዙዎች የሚያውቁት አዶናይ የሚባል ልጅ ከውጭ ሀገር ወደ ኢትዮጵያ መጥቷልና እንግዲህ ብዙ ነገሮች በጣም ቸግሮት በርካታ ምዕመናን በርካታ ሰዎች ተረባርበው ሲረዱት ነበር። አልቸገረኝም ሲል ደግሞ ተሰምቷል። ቀጥሎ ደግሞ በተለይ ከዝሙት ጋር ተያይዞ ወንዶችም ሆኑ ሴቶች ቃሉን መጠቀም በጣም ይከብዳል። ሴጋ መምታት ትችላላችሁ እስከማለት ደርሷል። ይህ ቤተክርስቲያን ምን ትላለች የሚለውን በስፋት በዚህ ያነሳውን ሐሳብ ደግሞ ብዙዎችም እየተቃረኑት ነውና ይሄን አይተን እንመለከታለን። ሌላው በመጨረሻ የምናየው እንግዲህ ፌስታል በእጃችሁ አንጠልጥላችሁ ከሄዳችሁ ከ2000 እስከ 5000 ብር ትቀጣላችሁ ተብሏል። ሁላችንም እስቲ ይህስ ነገር ምንድነው የሚለውን በስፋት እንመለከታለን እና ከናንተ የሚጠበቀው እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ይህን ቪዲዮ ሼር አድርጉት፣ ላይክ ማድረጋችሁንም አትርሱ። እሺ ቅድሚያ እስቲ ከሁሉ በፊት ማድረግ ያለብን እግዚአብሔርን ማመስገን ነውና እግዚአብሔር ይመስገን ብለን ስንል ምንድነው የምናገኘው? ለምንድነው እግዚአብሔር ይመስገን የምንለው የሚለውን እንስማስ። እግዚአብሔር ይመስገን ማለት በራሱ ስግደት ነው፣ ጸሎት ነው፣ አገልግሎት ነው። እግዚአብሔር ይመስገን ማለት መጨረሻ ላይ ሄደን የምንገባበት አገልግሎት እግዚአብሔር ይመስገን ነው። እግዚአብሔር ይመስገን እንዲል ካለ የሰው አገልግሎት ኢዮብ 7 ዓመት የተጋደለው ተጋድሎ ምን ይመስላችኋል? እግዚአብሔር ይመስገን በሉ ሲውላችሁ እግዚአብሔር ይመስገን እያላችሁ ሁላችሁም በኮሜንት ሴክሽን ላይ ጻፉ። እሺ ከዓለም የቁንጅና ውድድር አሸናፊዋ የሆነችው ሀሴት ደረጀ ምንድነው የገጠማት? ማናት? ሰውስ ጋር ያለው ነገር ስለሷ ምንድነው? ውድድሩን በማሸነፏ ደግሞ ኢትዮጵያ የምታገኘው ነገር ልጅቷ የምታገኘው ነገር ምንድነው የሚለውን በአንዴ ጠቅለል አድርገን ተከታትለን እንመለስና ሀሳቦችን እንሰጥበታለን። የሀገራችን ኢትዮጵያን ስም በትናንትናው ዕለት ከፍ አስደርጋ ያስጠራችው ሀሴት ደረጀ ተወልዳ ያደገችው በመዲናችን አዲስ አበባ ነው። ሀሴት ደረጀ እድሜዋ 19 ሲሆን በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የኬሚካል ኢንጂነሪንግ ተማሪ መሆኗ እንግዲህ ተሰምቷል። ከአሽከርካሪ አባቷና እንዲሁም ከፖሊስ እናቷ በአዲስ አበባ የተወለደችው ሀሴት የሚስ ወርልድ ውድድርን ከዓለም ሁለተኛ ከአፍሪካ አንደኛ በመሆን እንግዲህ በትናንትናው ዕለት ማጠናቀቋ የሚታወስ ነው። በውድድሩ ላይ ኢትዮጵያን የወከለችው ወይዘሪት ሀሴት ደረጀ ስትናገር ውድድሩ አካላዊ ውበትን ብቻ የሚመለከት እንዳልነበረም ገልጻለች። ልዩ ክህሎትና እንዲሁም ለማህበረሰብ ለውጥ ያለህን አስተሳሰብ ጨምሮም የተለያዩ መስፈርቶች የሚያካትት መሆኑንም እንግዲህ ተናግራለች። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ፎሎ ሀሴት ደረጀ እጅግ በጣም ጀግና የሆነች ሴት ነች። ውበቷ ሳይሆን ሊገልጻት የሚችለው ኦንሊ ጀግንነቷ ብቻ ነው ማለት ነው። እኛን ማኩርታናለች። አፍሪካን ሀገርን ያኮራችው ከዓለምም ተወዳድራ ሁለተኛ ወጥታለች ማለት ነው። ለእኛ ይህ ማለት እጅግ በጣም ትልቅ ነገር ነው። እንደ አንድ ኢትዮጵያዊ እንደ ሀገር ሄዳ ይህንን ውድድር ለአንድ ወር ሙሉ ስትከታተል እንግዲህ ይህንን ኢንፎርሜሽን በፍጹም አልነበረኝም። ልናግዛት ይገባ ነበር፣ ካጠገቧ ልንቆም ይገባ ነበር። ነገር ግን ይህ ነገር ወደኋላ አልጎተታትም። ከውበቷ የበለጠ ኢትዮጵያዊ ጀግንነቷ እጅግ በጣም ከፍተኛ ስለሆነ ይህንን ነገር ሙሉ ለሙሉ
በሚባል መልኩ ልታሸንፍ ችላለች ማለት ነው። ሀሴት ደረጀ አሁን የኛ ኢትዮጵያን ጀግና ብቻ አይደለችም፣ የአፍሪካ ጀግና ነች፣ የዓለም ጀግና ነች። ስለ ድልሽ እጅግ በጣም እናመሰግናለን። ኮርተንበሻል። 67 ሚሊዮን ብር ሀገራችንን ወክላ ሚስ ወርልድ ላይ የተሳተፈችው ሞዴል ሀሴት ደረጀ ከዓለም ሁለተኛ ከአፍሪካ አንደኛ በመውጣቷ ብቻ የ67 ሚሊዮን ብር ተሸላሚ ሆናለች። አንደኛ ለወጣው $1 ሚሊዮን ነው። በእኛ ወደ 130 ሚሊዮን ብር ማለት ነው። ብዙዎች ግን ይህንን ነገር የተረዱት አይመስለኝም። ማለትም የቁንጅና ውድድር ማለት ቁንጅና ብቻ የሚመስለው በርካታ ሰው አለ። በነገራችን ላይ የቁንጅና ውድድር ማለት ከቁንጅና ባለፈ የንግግር ችሎታ፣ ኮንፊደንስ፣ ራስን የመግለጽ ከራስ አልፎም ሀገርን ይዞ ሀገርን ወክሎ ሀገርን ለዓለም የማስተዋወቅ ትልቅ ስራ ነውና እንደ ማንኛውም ነገር ዝቅ አድርገን ልናየው አይገባም። ልክ እንደ እግር ኳስ፣ ልክ እንደ ሩጫ፣ ልክ እንደ ፊልሞቻችን፣ ልክ እንደ የትኛውም ኢትዮጵያ ወክለው በዓለም አደባባይ እንደሚፎካከሩት ሁሉ ይህ ነገርን ቦታ ተሰጥቶት ክብር ተሰጥቶት ሊታይ የሚገባ ጉዳይ ነው። ብዙዎች እንደ ቀላል ነገር እያዩትና እየቀለዱበት ስላየው ነው። ነገርየው ቁንጅና ብቻ ቢሆን ኖሮ ከሷ የሚበልጡ ከ100 በላይ ሴቶችን ልደረድርላችሁ እችላለሁ። ነገር ግን ነገርየው ከዛ ያለፈ ጉዳይ ነውና ሀገራችንን ወክላ በዓለም አደባባይ ከዓለም ሁለተኛ ከአፍሪካ አንደኛ ለወጣችው ሞዴል ሀሴት ደረጀ ያለንን ክብር ማሳየት አለብን። እናመሰግናለን ማለትም አለብን። እንዴት ናችሁ? ይቺ ልጅ ለውድድሩ ስትልኳት ከእንትን ብሄር ነው ከእንትን ብሄር ነው የላክንሽ አላላችኋት? አሁን አሸንፋ ስትመጣ ከየት ብሄር ነሽ ለምንድን ነው የምትሏት? እኔ እኮ አንዳንዴ በጣም ነው የሚገርመኝ። እንኳን አደረሰሽ እንኳን ደስ አለሽ ከማለት በነገራችን ላይ ማነሽ ምንድነሽ ከሚለው ጥያቄ በፊት ምን አድርጋ ነው እዛ የደረሰችው? እኛስ እዛ በምን መድረስ እንችላለን? በምንድን ነው እዚህ ኢንዱስትሪ ውስጥ መሳተፍ የምንችለው የሚለው ጥያቄ ለሁላችሁም ፕሮፊት ያመጣላችኋል። ይሄንን ጥያቄ ብትመልስላችሁ ከምንነቷ ይልቅ ማለት ነው። ከዛ አሁን እኔ እንደውም የምመኘው ታውቃላችሁ፣ ከየትም ብሄር ነኝ ባትል ደስ ይለኛል። ልጅቷ የትም ኢንተርቪው ላይ ብሄሬ ይሄ ነው ባትል ደስ ይለኛል። ምክንያቱም ደግሞ ልትቀንሱባት ነው ደግሞ ከዛ ማለት ነው፣ ልትሸሿት ነው ደግሞ የእናንተን ብሄር ካልሆነች ማለት ነው። ለማንኛውም እናቴ በጣም እናመሰግናለን ስማችንን ስላስጠራሽን በዓለም ደረጃ ጎበዝ። እቺ ልጅ በቁንጅና ውድድር በዓለም ሁለተኛ ወጣች ፍሮም ኢትዮጵያ ተብላ። እኛ ግን ዘሯ አማራ ነው፣ ዘሯ ኦሮሞ ነው፣ ዘሯ ትግሬ ነው እያለን ዘራችን ላይ ተጠምደናል። በጣም እኮ ነው የሚገርመው። እግዚአብሔር ምስክሬ ነው። መቼ ነው ከዘር ጽንሰ ሀሳብ የምትወጡት? መቼ ነው ሰው የምትሆኑት? ግን መቼ ነው የምትበስሉት? አረ አንዳንዴ እንማር። ሌላው ደግሞ እቺ ልጅ አታምርም እኮ ቆንጆ አይደለችም ምናምን የምትሉ ሰዎች፣ ቁንጅና አባቴ ፌስ ብቻ አይደለም፣ ማንነት ይታያል፣ ትምህርት ይታያል፣ አእምሮ ይታያል፣ በጣም ብዙ ነገር ይታያል። እና ቁንጅና ብቻ ውበት እንዳይመስላችሁ ብቻ አዝኛለሁ። አንዳንድ የራሳችን እናስተካክል። ኢትዮጵያን መወከሌ ለእኔ ትልቅ ክብር ነው ስትል ሀሴት ደረጀ ተናገረች። ብርቱ ፉክክር በሚደረግበት ውድድር ላይ ኢትዮጵያን የመሰለች ታላቅ ሀገር መወከል ከባድ ኃላፊነት እንዳለው ገልጻ ሀገርን መወከል ክብር እንደሆነ ተናግራለች። ብዙ ባህልን ከተለያዩ እሴቶች ጋር የያዘች ሀገርን መወከል ትልቅ ክብር ነው፣ ከከባድ ኃላፊነትም ጭምር ጋር የሚሰጥ አደራም ነው ስትል ገልጻለች። ሀገርን በመወከል ውስጥ ያለ እያንዳንዱ ተግባር በጥንቃቄ መከወን አለበት የምትለው ሀሴት ምንም ባደርግ ሀሴት አደረገች ሳይሆን ኢትዮጵያ ነው የሚባለው። ከስሜ ይልቅ ሚስ ኢትዮጵያ የሚሉኝም ይበዛሉ። ሀገርን እንደ መሸከማችን የኢትዮጵያን ስም የሚመጥን ክብሯንም ከፍ የሚያደርግ ተግባራትን መፈጸም ግድ ይለኝ ነበር በማለት ለኤፍኤም አዲስ 97.1 መሰናበቻ ፕሮግራም አስረድታለች። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ፎሎ በማድረግ እሺ እንደተከታተላችሁት ነው። ሀሴት ደረጀ እንግዲህ ኢትዮጵያዊት ናት። የ19 ዓመት ወጣት ብትባል ልጅ ናት። በአዲስ አበባ ዩኒቨርሲቲ ተማሪ ናት። እናትና አባቷንም ተገልጿል። ይህቺ ሀሴት ደረጀ እንግዲህ በዓለም በተደረገው ውድድር ላይ ከዓለም ሁለተኛ ወጥታ ኢትዮጵያን አስጠርታለች ማለት ነው። ያስጠራችው ኢትዮጵያን ነው እንጂ የተወለደችበትን ጎሳ፣ ብሔር፣ ዘር አይደለም። ኢትዮጵያን አስጠርታለች በዓለም ማለት ነው። በቁንጅና ውድድር አሸንፋ በአፍሪካ ደግሞ ስንተኛ ሆና አንደኛ በመውጣት ከአፍሪካ ኢትዮጵያን ያስጠራች ድንቅ እህታችን ናት። እንኳን እግዚአብሔር ረዳት፣ እንኳን ለዚህ ክብር በቃሽ፣ እንኳን ደስ ያለሽ። ሁላችንም እንኳን ደስ ያለን። ምክንያቱም ሯጮች ለምሳሌ ሲሮጡ ካሸነፉ ኢትዮጵያን ነው የሚያስጠሩት አይደል? የኢትዮጵያ ባንዲራ ነው የሚውለበለቡ አይደል? ኢትዮጵያውያን ናቸው ነው የሚባለው። እቺም በዓለም ሁለተኛ የወጣችው ማናት ሲባል ኢትዮጵያዊት። ኢትዮጵያ ማለት ምንድን? ይህን የቁንጅና ውድድር በርካታ የሚከታተሉ የዓለም ህዝቦች አሉ። ላያቋት ይችላሉ። ኢትዮጵያ ከአፍሪካ ውስጥ ያሉ ሀገራቶች በሙሉ ያውቋቸዋል ማለት አይደለም። ነገር ግን
በዚህች ልጅ ምክንያት ሀገራችን ታውቋል። ሀገራችን አንድ ደረጃ ከፍ ብላለች። በርካታ የምታገኛቸው ልጅቷም ደግሞ በራሷ በግሏ በርካታ የምታገኛቸው ጥቅሞች አሉ። ለሀገራችንም ደግሞ ስሟን አስጠርታለች። ነገር ግን ሰዎች ምን ይላሉ? ብሔሯ የት ነው? ዘሯ የት ነው? ከየት ወገን ነው? እሺ ከየትስ ትሁን? ከአማራም ትሁን፣ ከኦሮሞም ትሁን፣ ከደቡብም ትሁን፣ ከትግራይም ትሁን፣ ከየትም ትሁን። አሁን አማራው ከሆነ የእኛ ናት ሊል ነው። ኦሮሞ ከሆነ ደግሞ ኦሮሞ ናት፣ ኦሮሞዎች ናቸው ቆንጆች ሊባል ነው። ትግራይም ከሆነ ደቡብም ከሆነ እንደዛ ሊባል ነው። ለምንድን ነው ኢትዮጵያዊነታችንን እየረሳን አንድነታችንን እየረሳን? በረከታቸው የደረሰንና ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ጸሐፊ የነበሩት ዘር የሚባል ልዩነት የለም፣ ዘር የሚባል ነገር የለም ይላሉ። ዘር የሚባል የለም፣ የቋንቋ ልዩነት ነው ያለው። ኢትዮጵያ ውስጥ ዘር ብሔር የሚባል ታሪክ የለም። ያለው ምንድን ነው? የቋንቋ ልዩነት ነው ይላሉ። የቋንቋ ልዩነት እኮ ነው ያለን። እኛ እኮ ደማችን አንድ ነው። በእውነት ኢትዮጵያ ውስጥ ከመቼ ነው ተከፋፍለን እገሌ 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 እየተባባልን የምንኖረው? አንድ ዓለም ላይ እንኳን አንድ የሚያደርጉንን ነገሮች ወርደን ጠበን ወደታች ዘሯ ፖለቲካ ምንድን ነው፣ ብሔራችን ምንድን ነው፣ ሃይማኖታችን ምንድን ነው እንላለን። አንድ እኮ ነው የሚያደርገን። ይቺ ልጅ ኢትዮጵያን ያስጠራች። እዛ ኢትዮጵያ ውስጥ ደግሞ ሁላችንም አለንና ከእንዲህ አይነት ከጠበበ ማንነት ብንወጣ በጣም የተሻለ ነው የሚል እምነት አለኝ። አይጠቅመንም፣ ይህ ነገር አይጠቅመንም። አንድነታችን፣ ፍቅራችን፣ የቀደሙ የአባቶቻችን ክብር፣ የቀደሙ የአባቶቻችን ፍቅር ነው የሚሻለን ብዬ አስባለሁ። ሀሴት ደረጀ እንኳን ደስ ያለሽ። እናንተም መልካም ምኞቷን ግለጹላት። ከዚህ በላይ ደግሞ ጠንክራ ሌሎች ስራዎችን ሰርተሽ ሀገርሽን የምትጠቅሚ ቤተሰቦችሽን የምትጠቅሚ እንድትሆኚ እግዚአብሔር ይፍቀድልሽ። እሺ ሁለተኛው ወደ አዶናይ እስቲ አንዳንድ ቪዲዮዎችን የተናገራቸውን ቪዲዮዎች ተመልክተን እንመለስ። ብዙ ሰዎች ይቸገራሉ ሴጋ በመምታት። የዋህ ሆነክ ለራስህ ማለት ነው ብትመታ ቀስ በቀስ ማርያምን እኔ ኮንትሮል ማድረግ አልችልም። ስለዚህ ሌላ ሱስ አድርግልኝ። ብታጨስ አድርገው። ብታጨስ ሲጀመር መምታት ሲል ጠበቅ የሚያደርገው ነገር እያሰቀኝ እኮ እንደዛ ማድረግ አይቻልም። እሺ ላውራ። እሺ ስለዚህ ይቡና ካለበት ዮናታን ትወጣለህ። ይቡና ካለበት በቃ በቀን አንዴ መምታት ትችላለህ፣ ግን ቀስ በቀስ እየቀነሰ ይመጣል። ለመምታት ያለ ፍላጎት ቃሉ ነው የጨነቃት። ውጡ በቃ ለኔ ያወራል። ይሄን መልእክት እስኪያስተላልፍ ነው። አንተ ለካሜራ አውራላችሁ፣ የምር አውራላችሁ። እኔ ሰማሁ ላንቺ ሳላው እና ምንድነው መሰለሽ ማሂዬ በቀን አንዴ መምታት ከበሪቱ ውጡ ባካችሁ አንዴ። ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሴጋ መምታት ምታቀም በቀቀ አዶናይ ሳይቸገር ተቸገርኩኝ ብሎ እኛን በማጭበርበር ምክንያት በካናዳ የሚያስጠይቀው እና መከሰስ ያለበት ወንጀል መሆኑ ብለው ፖስት የሚያደርጉ መልእክት የሚልኩልኝ ኮሜንት የሚጽፉ ሰዎች አሉ። እናንተ ማወቅ ያለባችሁ ማለት ነው። ስሙ ይልንገራችሁ። አንደኛ እሰይ ልላችሁ ፈልጋለሁኝ። እናንተ የምትንጫጩ ሰዎች ጊፍትም ለራሱ አልሰጣችሁም። ኦልራይት አብዛኞቻችሁ ጊፍት የሰጡት ሰዎች ኦሬዲ ስቲል አሁንም እያወሩኝ ነው። አሁንም መልእክት ይልኩልኛል። አሁንም ለራሱ እኔን እንዴት ነህ ብለው ይጠይቁኛል። አያችሁ የእናቴ ሆቴል ካሳየሁኝ በኋላ ውስጡ የተቃጠለና የተናደደ በጣም ብዙ ሰው አለ። አንዳንዱ ወደ ፖለቲካ ገጽ ወስዶታል። አንዳንዱ ደግሞ እናንተን ዋሽቼ ገንዘባችሁን ተቀብዬ ከዛ ወደ ሆቴሉ ሰርቼ እያሳየኋቸው የመሰለው በጣም ብዙ ሰው አለ። ግን እኔን ጊፍት የሰጡኝ ሰዎች ኦልሞስት ከ100 በታች ናቸው። የ300 ብር ምናምን ከ100 በታች ናቸው። እየተንጫጫ ያለው ግን ከ100 ሺህ ምናምን በላይ ሰው። ይህንን ልጅ እርዱት ብዬ ቪዲዮ ባልሰራም እርዳታ ከተደረገለት በኋላ ግን ደስታቸውን ከገለጹ መካከል አንዱ ነበርኩኝ። ምክንያቱም ማንም ሰው ሲቸገር ማየት አልፈልግም። ተቸግሮ እርዳታ ሲደረግለትም እንደ ማንኛውም ሰው ደስ ይለኛል። አሁን ግን በሚዲያ እየወጣ እኔ እርዱኝ አላልኩም አልተቸገርኩም ነበር እያለ እንደዚህ በኩራት ሲያወራ ሳይ ከማዘን ይልቅ እንደውም ለሱ በጣም ነው ያፈርኩት። ምክንያቱም ይሄ ህዝብ ተቸግሮ ነበረ ተጨንቆ ነበረ ብሎ ከዚህ ጭንቀትና ችግር እንዲወጣ ነበረ እንደዛ ብር ሲልክለት የነበረው እንጂ እንደምታውቁት እኛ ኢትዮጵያውያን ገንዘብ ተርፎን አይደለም። እንደምታውቁት ሶሻል ሚዲያው፣ ዩቲዩቡ፣ ፖድካስቱ ሁሉ ነገሩ የትኛውም ሰው ይሁን ብቻ እነሱ ገንዘብ የሚያስገኝ ከሆነ ለነሱ ተመልካች የሚያመጣ ከሆነ እንደፈለጉ እያቀረቡ እንደፈለጉ እንዲናገሩ የሚፈቅድ ነገር ሆነዋል። አሁን የምፈራው እነዚህ ሶሻል ሚዲያዎች ወደ ቴሌቪዥን ጣቢያዎችም
እያመሩ ይገኛሉ። ትላልቅ የምንላቸው ሚዲያዎች፣ ቴሌቪዥኖች፣ ጋዜጠኞች ጭምር ለእነሱ ተመልካች እንዲመጣ በሚል ለእነሱ ገንዘብ እንዲመጣ በሚል እንደ ማንኛውም ሶሻል ሚዲያ ማንንም ሰው ማቅረብ ጀምረዋል። አስቡ፣ አንድ ሰው በርካታ ሰዎችን ተቸግር ያለው እርዱኝ ካለ በኋላ ገንዘቡ ሰብስቦ ብዙ ብር ካገኘበት በኋላ አልተቸገርኩም ነበረ ድራማ ስሰራባችሁ ነበር ብሎ በኮንፊደንስ ሲናገር፣ በነገራችን ላይ እሱ በነበረበት ሀገር ህግ እንደዚህ የሚያጭበረብር ሰው በርካታ ዓመታትን እስር ቤት እንዲገባ ይደረጋል። ምን ለማለት ፈልጌ ነው? ምናልባት አሁን ላይ ህዝቡ ሸውዳችሁ ሊሆን ይችላል፣ ሀብታም ሆናችሁበት ሊሆን ይችላል፣ በተለያየ መንገድ ህዝቡ ላይ ድራማ እየሰራችሁ ገንዘብ እያገኛችሁበት ሊሆን ይችላል። ነገር ግን አንድ ቀን ዋጋ ያስከፍላችኋል። እነዚህ ነገሮች ተደማምረው የሆነ ቀን ላይ ዋጋ ትከፍሉበታላችሁና በመጀመሪያ ደረጃ ህዝቡ ላይ እንደዚህ አይነት ድራማ አትስሩ። ምናልባት ተሳስታችሁ ሊሆን ይችላል፣ ምናልባት ገንዘብ ልታገኙበት ሊሆን ይችላል። በኋላ ላይ ደግሞ ህዝቡን ካጭበረበራችሁ በኋላ ከህዝቡ ብራችሁን ካገኛችሁ በኋላ ተመልሳችሁ ህዝቡ ላይ እንደዚህ ስታወሩ፣ እንደዚህ ስትኩራሩ የምር በጣም ነው የሚያሳፍረውና እንደተከታተላችሁት ነው እንግዲህ አጭበርባሪነት ነው እኔ ምለው ብዬ ማሰቡ። ምክንያቱም ትላንት ቸግሮኛል ሲል የኢትዮጵያ ህዝብ በአንድነት ሁሉም በአንድነት ተረባርቦ ይህ ልጅ ለመርዳት ከሌለው ላይ ካለው ላይ እኮ አይደለም ከሌለው ላይ ከመቀነቱ ፈቶ አንድነታችን ታይቶ በህብረት ብዙዎች ይህንን ልጅ ሲረዱ ነበር። እኔም ላይቭ ገብቼ በሰዓቱ የተሰጠኝን ጊፍት አበባ ምናምን ባለኝ ስሰጠው ነበር። በጣም የተቸገረ መስሎንማ ሁላችንም ማለት ነው ለመረዳዳት ኢትዮጵያውያን ችግር ስለሌለብን ሰዎች ተቸግረው ማየት ስለማንፈልግ ከዛ በኋላ ደግሞ ወጥቶ እዚህ ሀገር ከመጣ በኋላ አልተቸገርኩም እንዲያላልኩም የሚሉ ነገሮችን ይሄ ነገር ጥሩ ነው ብዬ አላስብም። ዞሮ ዞሮ እኔ ለማንሳት የፈለኩት በዚህ ሳይሆን በወሲብ ዙሪያ ያለውን ነገር ለምሳሌ ሴጋ መምታት በቃ የሚያስቸግር ከሆነ ሴጋ ምታ ይቻላል ችግር የለውም ብሎ እስከ መስበክ እስከ መናገር ደርሷል። እንግዲህ ይሄ ሰው በርካታ ሰው ነው የሚከተሉት፣ በርካታ ወጣቶች ይከተሉታል፣ በርካታ አድናቂዎች ያሉት፣ ሀሳቡን የሚሰሙ ብዙ ሰዎች ሊኖሩ ይችላል። እነዚህ ሰዎች ሁሉ ወደ ገደል ነው ይዞ እየከተተ ያለው ማለት ነው። እንግዲህ ወቸ ጉድ ላይ ራሱ በጣም ጥሩ ፕሮግራሞች ነበሩ የሚያቀርቡት። ይሄ ልጅ በዚህ ደረጃ ወርዶ እንትን ሲሉ አንዳንዴ ገንዘብ ብቻ ለማግኘት ብለን የምንሰራቸው ነገሮች በጣም ችግር ያመጣሉ። እኔ እይታ ከታየልኝ ምን ከተባለልኝ ምን አገባኝ እስከ ማለት እየደረስን ይመስለኛል። እና እንዲህ አይነት ነገሮችን ሲያስተላልፍ ይሄ እንግዲህ ተውት፣ ሃይማኖት የሚለውን ብንተው ባህላችንስ እንዲህ አይነት ነገሩን ይፈቅዳል ወይ? ወጣቱስ እንዲህ አይነት ነገሮችን መስማት አለበት ወይ የሚለው ነገር እጅግ ያሳስባል። በዚህ ዙሪያ እጅግ የምንወደው ወንድማችን ልደተ ቃልና በጣም የተከበሩ አባታችን አባ ገብረ ኪዳን ስለ ዝሙት ስለ ኃጢአት ይናገራሉ። ወንድማችን ስለ ሴጋ መምታት ምን ማለት እንደሆነ ቤተክርስቲያን እስከ ዝሙት መሸሽ ነው ያለብን ወይስ እንዴት ነው ማድረግ ያለብን የሚሉ ነገሮችን በስፋት ያነሳሉ እና እንከታተላቸው። ሲያወሩ ሲነጋገሩ የሚሳቅበት ቦታ አለ፣ ግን ለሚዲያቸውም አይመጥንም። በጣም ናስቲ የሆነ ነገር ነው የሚሰሩት ነገር ሲያስጠላ። እሱ ያወራል፣ እኔ እንጃ ታሳፈራላችሁ። እዛ ጋር ያለ ቤኪና ማን ነው ቤኪና ዮናታን የሚባሉት ሁለቱ ልጆች ያደረጋችሁት ነገር እዚህ ፓርት ላይ ሌሎቹን አይደለም እዚህ ፓርት ላይ የሆናችሁት ሁኔታ የሳቃችሁት አሳሳቅ ምናምን በጣም የሚዘገን ነው። በጣም ነው የሚያስጠላው። እናንተን ቁጭ ብሎ የሚሰማ ህዝብ እኔ ይገርመኛል። ጉዳዩ በጣም ሲሪየስ ነገር ነው። ጉዳዩ በጣም አደገኛ ነገር ነው። የምሬን ነው የምላችሁ። ኢትዮጵያ ውስጥ 85% ማለት ነው በዚህ አይነት ነገር ተጠቂ እንደሆነ በግልጽ ነው የምነግራችሁ። ማንም ሰው በግልጽ ስለማያወራ በግልጽ ስለማይነጋገር በየቤቱ ዝም ብሎ እየተሰቃየ ከመኖር ውጪ ማለት ነው በየቤቱ እየተሰቃየ ከመኖር ውጪ በቃ አንገቱን ደፍቶ ከመኖር ውጪ ሕክምና አግኝቶ ራሱን ትሪት አድርጎ በየራሱ ነው ሁሉ የሚጋፈጠው። ቢል ከአንድ ሳምንት የዘለለ አይቆይም ይሄን ነገር ለማቆም። በግል ወሲብ የሚጠቃ ሰው በማስተርቤሽን የሚጠቃ ሰው ለማቆም ቢያንስ ማለት ነው አንድ ሳምንት ብቻ ነው በቃ። ከዛ በኋላ ተመልሶ ይመጣበታል እና እድሜ ልኩን የሚማቅቅበት ችግር ነው። ዛሬ ወላጆች ልጆቻችሁ ስልክ ላይ ያለውን ነገር ተከታተሉ። ወላጆች ወንዶች ልጆቻችሁ ከ15 ዓመት በላይ ከ15 ዓመት ጀምሮ ያሉ ልጆቻችሁን ስልኮቻቸውን የሰጠቻቸውን ስልኮቻቸውን ተከታተሉ። የስንት ሰው የጎግል ሂስትሪ ቼክ ቢደረግ ስንት ጉድ ይወጣል። ስንትና ስንት ጉድ ይወጣል። ስንቱ ፖርን አዲክትድ ነው ወይም ደግሞ በወሲብ ፊልም የተጠቃ ነው። በቃ የደነዘዘ ነው። ወጣቱ ደንዝዟል። አእምሮውን ተቆጣጥሮታል። አይችልም በቃ ከዚህ ነገር መላቀቅ። ጠዋት ማታ ቀን ባገኘው ሰዓት በዚህ ነገር ውስጥ ተዘፍቆ ነው ራሱን የሚያገኘው እና ግን እርስ በርሱ ማንም አያወራም። ሁለት ጓደኛ ማቾች እንደዚህ አይነት ሱስ ውስጥ ቢኖሩ በእንደዚህ አይነት ነገር ውስጥ ቢጠቁ አያወሩም፣ አይነጋገሩም፣ ያፍራሉ። እኔ እኮ እንደዚህ አይነት ነገር ውስጥ ነኝ ብሎ የሚያወራ ሰው የለም። የሚነጋገር አንድ ሰው አታገኙ። ዝም ብሎ በቃ እዛ ውስጥ ከመሰቃየት ውጪ ማንም አይነጋገርም። ዛሬም ደግሜ እነግራችኋለሁ። ዛሬ ለወጣት ወንዶች፣ ከዛ ደግሞ ለባለትዳሮች፣ ከዛ ደግሞ ለሴቶች፣ ከዛ ደግሞ ሚድል ኤጅ ላይ ስላሉት ሰዎች እናገራለሁ። ወንዶች በተለይ ያላገባችሁ
ያላገባችሁ በእጮኝነት ሊሆን ይችላል፣ ወይም ደግሞ ገርልፍሬንድ የሌላችሁ ወይም እጮኛ የሌላችሁ ወይም ያላገባችሁ ወንዶች እድሜያችሁ ከ20ዎቹ እስከ 35 ድረስ ያላችሁ ወንዶች አሁን አዳምጡኝ። እድሜያችሁ ከ20ዎቹ እስከ 30 ምናምን ዓመት አካባቢ ያላችሁ ወንዶች አዳምጡኝ። የመጀመሪያው የግለ ወሲብ ወይም ማስተርቤሽን ወይም ሴጋስ የሚባለው ነገር የመጀመሪያው መነሻው ጽንሰ ሀሳቡ የሚጀምረው ከወጣትነት ጋር ወይም ደግሞ ከአካላት ለውጥ ጋር ወይም ደግሞ ይሄ ያለ አይደለ ስጋዊ ፍላጎት የስጋዊ ፍላጎት ይመጣል። ስጋዊ ፍላጎታችን ወይም ደግሞ የስሜት መቀስቀስ ያን ነገር ለማድረግ ፍላጎት ይሄ ናቹራል የሆነ ነገር ነው። እንዲህ አይነት ስሜት ካልተሰማ በሽታ ነው፣ ቼክ ነው ማድረግ ያለብህ። ይሄ ናቹራል የሆነ ስሜት ነው። እንደዚህ አይነት ነገር ማሰብ መመኘት፣ ለማድረግ መመኘት ወይም ደግሞ የሀሳብ ሰውነት ላይ ይሄ ናቹራል የሆነ ነገር ይሄ በጣም ያን ያህል መጥፎ አይደለም፣ ናቹራል ነገር ነው። ከዛ ይሄ ሀሳብ ወዴት ይለወጣል? ሰዎች በቀላሉ አሁን የሚዲያው ክፋት፣ የኢንተርኔቱ ክፋት፣ ፖርኖግራፊ የሚባለው ነገር በግልጽ በሁሉም ቦታ ላይ አለ። ስለዚህ በቀላሉ ወደ ፖርኖግራፊክ ሳይት ይገባና እዛ ላይ ያሉትን ነገሮች ይመለከታል። እዛ ላይ ትወና ነው የሚያደርጉት። እነዛ የሚያየውን ያንን የወሲብ ፊልም እያየ ያ ጭንቅላቱን፣ አይኑን፣ ሁሉ ነገሩን፣ አካላቱን ይቆጣጠረዋል። ከዛ በኋላ ይሄ የዝሙት መንፈሱ ወይም ደግሞ ግንኙነት የማድረግ መንፈሱ ከአቅም በላይ ከሚችለው በላይ ከቁጥጥሩ ውጪ ይሆንበታል። ስለዚህ ከቁጥጥሩ ውጪ ሲሆንበት አጠገቡ ሴት የለ፣ አጠገቡ ማንም የለም። ስለዚህ የመጀመሪያ ምርጫ የሚያደርገው ምን ይሆናል ማለት ነው? ራሱን በራሱ ማርካት። ከዛ ይህንን ነገር ምን ያደርገዋል? ሀቢት ያደርገዋል። የመጀመሪያው ስቴፕ የትኛውም ሰው ወንዶች ፕሊዝ በተቻላችሁ አቅም ኢንተርኔት ቤትም ሄዳችሁ ይሁን የስልክ ቦታም ሄዳችሁ ይሁን ሎክ አስደርጉት ሳይቱን፣ የፖርኖግራፊውን ሳይት። የልማድ ኃጢአት ዋና መነሻው ጸሎት ማቋረጥ ነው። በራስ ምታት የዝሙት ሰይጣን በተለይ የሚመጣበት ራስ መምታት፣ እንቅልፍ ማለት፣ ቅንድብን ማክበድ፣ ከራስ ፀጉር እስከ እግር ጥፍር ያለውን የአካል ክፍል በሙሉ በድንጋይ የተቀጠቀጠ እባብ እስኪመስል ድረስ ድካምን በመልቀቅ ጸሎትን ያስጠላል። ጸሎትን ካስጠላ በኋላ ጸሎቱን ያስቋርጠናል። ካስቋረጠን ረድኤተ እግዚአብሔር እኛ ጋር ስለሌለ የፈለገውን ኃጢአት ለማሰራት ይመቸዋል። ኃጢአተኛ ለመሆን የመቅሰፍት ሁሉ መጀመሪያ ምንድን ነው ካላችሁኝ፣ ጸሎት ማቋረጥ። የበረከት ማጣት ምንጭ ዋናው ጸሎት ማቋረጥ ነው። የጠብ መጀመሪያ ዋና ምንድን ነው? ጸሎት ማቋረጥ ነው። የባለትዳሮች ሁከት ከምንድን ነው የሚመጣው? ጸሎት ከማቋረጥ ነው። አትጸልዩ። ስለማይጸለይ ፍቅሩም ያረጃል፣ ትዳሩም አሮጌ ይሆናል፣ ቤቱም ይቀዘቅዛል፣ ውሃ ይሆናል። ሙቀት ሃይማኖት የለውም፣ ይጠላል። ባልየው ወጥቶ መግባትን ይጠላል፣ ሚስቲቱ የባሏን መምጣት ትጠላለች። ለምን? ጸሎት የተለየው ትዳር ስለሆነ ቀዝቃዛና የተጠላ የነገር እሾህ የወረሰው ይሆናል ማለት ነው። በሕይወታችን ዘመን ሁሉ ከመከራም የምናመልጠው የያዝነው የሚበረክትልን ጸሎት ያላቋረጥን እንደሆነ ነው። የምንጸልየውን ማወቅ አለብን። እንግዲህ በሕግ የተፈቀደው ዳዊት አቡነ ዘበሰማያት ነው። መዝሙረ ዳዊት አቡነ ዘበሰማያት የክርስቲያኖች የመጀመሪያ የሕግ ጸሎታቸው ዳዊት፣ አቡነ ዘበሰማያት፣ ውዳሴ ማርያም እነዚህ ናቸው። ከዚያ በኋላ ደግሞ በርታ ሲል ገድለ ቅዱሳን ከቅዱሳን ገድል አንድ ይጨምራል። ሲበረታ ቅዳሴ ማርያም ይጨምራል። ሲበረታ ወንጌላ ዮሐንስ ይጨምራል። ከዚያ በኋላ ጎልጎታ፣ አርጋኖን እያለ ይጨምራል። አሁን ግን ማን እንደፈጠረው የማይታወቅ የጸሎት ጋጋታ ሞልቷል። አሁን መዝገበ ጸሎት የሚባል አለ። የሆነ ጥርቅም ማለት እንዳይከፋችሁ እሺ። ድሮ ባለ 53ቱ የሚባል ነበር፣ ኋላ ባለ 78ቱ፣ አሁን ደግሞ 90 ምናምን ሆኗል መሰለኝ 100 ምናምን። ለውዳሴ ከንቱ ምዕመናን በቀይ ቢጫ አረንጓዴ ማህደር ያደረጉትና ሳሳ ያለ ነጠላ አድርገው አዝለውት ጀለል ይላሉ። አንዱንም አያነቡት ማለት ነው። ከዚያ በኋላ መልክአ አርሴማ አይቀር፣ መልክአ ሚካኤል አይቀር፣ ውዳሴ አምላክ አይቀር፣ ሰይፈ ሚካኤል፣ ሰይፈ ስላሴ አይቀር፣ ሰይፈ መለኮት አይቀር፣ ግግግግግግ አንዱንም ከዚያ በኋላ አይጸለይም። መጀመሪያ በሕግ የታዘዘውን ጸልዩ። ከደም ጸሎተ ባርቶስ ምንድን ነው ይኛል? በሕግ የታዘዘውን 318ቱ ሊቃውንት በፍትሐ ነገሥት ያዘዙትን፣ ነቢያት ሐዋርያት ያዘዙትን መዝሙረ ዳዊት፣ ውዳሴ ማርያም፣ ዳዊት፣ ወንጌል ጸልዩ። ዝሙትን መጽሐፍ ቅዱስ ላይ ካያችሁ ተጋፈጡት አይደለም፣ ሽሹ ነው የተባለው። ከዝሙት ሽሹ። መጽሐፍ ቅዱስ ሲናገር ከዝሙት ሽሹ። ይሄ ነው የምትጋፈጠው ነገር አይደለም። ዝሙት ማለት ይሄ የስጋ ፍላጎትና ወደ ሴት አይቶ ተመኝቶ ወይም እንደዚህ አይነት ነገሮችን መጋፈጥ የኛ የሰውነታችን ባህሪ የሚችለው ጉዳይ አይደለም። ስለዚህ መጽሐፍ ቅዱስም ሲናገር ሽሽ ነው ያለ። ሽሽ በቃ መጀመሪያ ኦፕሽን መሸሽ ነው። መጋፈጥ አትችልም። ሄደ እኔ እስኪ እንዴ እኔ አያቅተኝም ክፈቱልኝ ምናምን ብለህ የወሲብ ፊልሞችን ቁጭ ብለህ እያየህ ልትጋፈጥ አይገባም። ወንድነትህን ማንነትህን ልትፈታተን አይገባም። የመጀመሪያ መሸሽ ነው ያለ። የመጀመሪያው ኦፕሽን መሸሽ ነው የሚጠበቅብህ። ራስህን ከእነዚህ አይነት ነገሮች ማራቅ። ያልጀመረ ሰው ምንድን ነው የሚያደርገው? ራስህን ከእነዚህ አይነት ነገሮች ማራቅ። ታሸሻለህ።
መጋፈጥ አይደለም ያለብህ፣ መሸሽ ነው ያለብህ። በቃ ነው መሸሽ ነው ያለብህ። ለምመሞ ጭራሹኑ ማለት ነው ጭራሹኑ የፖርኖግራፊ ፊልሞችን ከማየት ራስህን ማሸሽ። ምክንያቱም ሞመንት እሱን ማየት በጀመርክ ሰዓት ላይ ትልቁ ነገር አእምሮህን ነው የሚቆጣጠር። አእምሮህን ሲቆጣጠር አእምሮህን ለሌላ አካላቶች የሚልከው መልእክት ይሄን ነገር እንድታደርገው፣ እንድትሞክረው፣ እንድትገባበት ይሆናል ማለት ነው። ስለዚህ ይሄንን አለ አይደለ። ሌላኛው በፍጹም ብቸኝነት ወይም ደግሞ ራስን ማግለል ውስጥ መግባት የለብንም። በእውነት ለሁለቱም ቃል ሕይወትን ያሰማልን፣ የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን። ቤተክርስቲያንም መጽሐፍም ከዝሙት ሽሹ ነው የምትለው። እንዲህ አይነት ነገር ውስጥ ተዘፈቁ አትልም። ኃጢአታችንስ ምን እንደሆነ በስፋት ደግሞ ከጸሎት እየራቅን ከጸሎት እየሸሸ ስንመጣ እንዲህ አይነት ነገር ውስጥ እንደምንዘፈቅ አባታችንም ነግሮናል። ይልቅ ይሄንን አድርጉ ከማለት ቀን በቀን ጸሎት ብታደርጉ እነዚህ ነገሮች ይሸሻሉ ብሎ ማስተማሩ የተሻለ ነው ብዬ አስባለሁ። ዞሮ ግን ልጁ የተናገረው ነገር በቤተክርስቲያንም በሃይማኖትም በባህላችንም ማይፈቀዱ ነገሮች እንደሆነ እንድታስተውሉት እፈልጋለሁ። እሺ፣ በመጨረሻ ፌስታል ይዞ መንቀሳቀስ መንግስት ያወጀው አዋጅ ከመቼ ጀምሮ ነው የሚጸናው? ምንስ ነው ቅጣቱ የሚለውን እንደው ለማወቅ ያህል እንስማው። ስስ የፕላስቲክ ምርቶችን ይዞ በተገኘ ሰው ከ2000 እስከ 5000 ብር የሚያስቀጣው አዋጅ በፓርላማ ጸደቀ። በህዝብ ተወካዮች ምክር ቤት ዛሬ የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2 እስከ 5000 ብር እንዲቀጣ ይደነግጋል። ያመረተ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማ ያከማቸ ወይም ይዞ እየተገኘ ከ50 ብር በማያንስና ከ200 ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ ያዛል። የውሃ መስኖ ቆላማ አካባቢና ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቅ አምዛዬ አዋጁ ለአንድ ጊዜ ብቻ አገልግሎት ላይ የሚውሉ ፌስታሎችን ዝቅተኛው የማህበረሰብም ክፍልም ስለሚጠቀማቸው ቅጣቱ ያን ግንዛቤ ውስጥ እያስገባ ነው ማለታቸውን ሸገር ዘግቧል። ለምሳሌ እድሜያቸው የገፉ አቅመ ደካሞች የ2 ብር ዳቦ ወይም የ10 ብር ስኳር ገዝተው ሲሄዱ 5000 ብር ክፈሉ ቢባሉ ላይኖራቸው ስለሚችል ቅጣቱ ከ5000 ወደ 2000 ዝቅ እንዲል ተደርጓል። ይህም የህብረተሰቡን የመክፈል አቅም ከግንዛቤ እያስገባ ነው ሲሉ አስረድተዋል። የፕላስቲክ ከረጢቶች ከቅጣት በላይ ሀገርን የሚጎዱ ናቸው፣ እስከ 100 ዓመት ድረስም አይበሰብሱም ያሉት ምክትል ሰብሳቢው ከዚህ አንጻር ቅጣቱ 20-30 ሺህ ቢሆን ሀገርን ለማትረፍ ነው ብለዋል። ማንኛውም ሰው ከመኖሪያ ቤቱ ድንበር አንስቶ ከ20 ሜትር በላይ አካባቢውን የማጽዳት ግዴታ እንዳለበት በአዋጁ ተጠቅሷል። ለህዝቡ ግንዛቤ ለመስጠትም ከመጪው ሐሙስ ጀምሮ የግንዛቤ ማስጨበጫ መድረክ ይካሄዳል ሲሉ ዶክተር አወቀ ተናግረዋል። አዋጁ በነጋሪት ጋዜጣ ታትሞ ከሚወጣበት ቀን ጀምሮ በመላ ሀገሪቱ ተፈጻሚ ይሆናልም ተብሏል። አዋጁ የፕላስቲክ ጫማዎችን፣ የውሃ ኮዳዎችንና ወፍራም የፕላስቲክ ውጤቶችን አይጨምርም ተብሏል። አዎ እንደተከታተላችሁት ነው እንግዲህ ፌስታል በእጃችን አንጠልጥለን መሄድ አዋጁ ጸድቋል። ከ2000 እስከ 5000 ብር ቅጣት አለውና ከዚህ ለመዳን ሌሎች መፍትሄዎችን መፈለግ የተሻለ ነው ብዬ አስባለሁ። በተለይ ኢትዮጵያ ውስጥ የምትገኙ ተከታታዮቻችን ይህንን መረጃ ድንገት ካልሰማችሁ ይህ ቪዲዮ ደግሞ ለዚህ መረጃ ይሆናችኋል እና ጥንቃቄ እናድርግ ለማለት ነው። እንግዲህ ያስኩላችሁ መረጃዎች ይህን ይመስላሉ። በሌሎች ፕሮግራሞች እመለሳለሁ። ላይክ ማድረጋችሁን፣ ኮሜንት ላይ ሀሳብ መስጠታችሁን፣ እግዚአብሔር ይመስገን ብላችሁ መጻፋችሁንም እንዳትረሱ። ምናልባት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እጅግ አድርጌ ያከብራችኋለሁ። ቸርን ሰንብት።